አዳዲስ ነገሮች አሉ። አብርሃም ላይ ማን እንደዛ እንዳደረገበት ታውቋል። በዚህም እንግዲህ የሩታ ወንድም በዚህ ጉዳይ ላይ መሳተፉ እንግዲህ በጣም ብዙ ሰዎችን እያነጋገረ ይገኛል። ይህንን ተከትሎ አደገኛ ጸብ ተነስቷል። በዚህ ጉዳይ የምላችሁ ነገሮች አሉ። በሌላ በኩል አብርሃም እንግዲህ ውሳኔ ላይ ደርሷል። በዚህም እንግዲህ ውሳኔውን ለሁሉም ሰዎች አስታውቋል ማለት ነው። ምን ወሰነ? ምንስ አለ? በዚህ ጉዳይም እንግዲህ ብዙ የምላችሁ ነገሮች አሉ። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ እንግዲህ ተከታትዬ ትኩስ ነገሮችን የማቀርብላችሁ ይሆናል። ቪዲዮን እስከ መጨረሻው እዩት። አሁን ወደ ጉዳይ እገባለሁ። በመጀመሪያም እንግዲህ አብርሃም ላይ ምን እንደተከሰተና ምን እንደተፈጠረበት እንዲሁም ደግሞ ማን ምን እንዳደረገበት ታውቋል። በዚህም እንግዲህ በጣም ብዙዎችን ያስደነቀና በጣም ብዙዎችን ያስገረመ ነገርም ነው የተፈጠረው። በዚህም እንግዲህ አብርሃም ላይ ነገሮችን ካደረጉበት ሰዎች መካከል እንግዲህ ኤፍሬም፣ ሩታና እንዲሁም ደግሞ የሩታ ወንድም መኖሩን ነው የታወቀው። በዚህም እንግዲህ ዋናውን ነገር ፈጻሚ የሩታ ወንድም መሆኑ ነው የተሰማው ማለት ነው። እንግዲህ እኔም ለማጣራት በሞከርኩት መንገድ ማለት ነው ይሄ ነገር እንዴት ተፈጠረ? እንዴትስ የሩታ ወንድም አብርሃምን ሊያገኘው ቻለ? እንዴትስ ኤፍሬም በወንድሙ ላይ እንደዚህ ለማድረግ ተስማማ ብዬ እንግዲህ በጠየቅኩት መንገድ ከዛ ባገኘሁት መረጃም እንደነገሩኝ ከሆነ ይሄ ነገር የተፈጠረው እንግዲህ አብርሃም ከልጄና ከሩታ ጋር መሆን እፈልጋለሁ ብሎ መጀመሪያ ገና ለሩታ መጥቶ በተናገረበት ጊዜ ያን ጊዜ እንግዲህ ልጁ ጤነኛ እንደነበረና ምንም ነገር እንዳልተከሰተ ነው የተነገረው ማለት ነው። ነገር ግን ከዛ በኋላ ነው ይህን ሀሳብ ከአብርሃም መምጣቱን ሲያውቁ ድጋሚ አብርሃም ተመልሶ ወደ ሄርሜላ ወይም ደግሞ ከሩታ ጋር በድጋሚ እንዳይጣላ የታቀደ እቅድ መሆኑ ነው የታወቀው። አብርሃም ገና ሲመጣ እንግዲህ ምንም እንዳልሆነና ምንም ነገር እንዳላጋጠመው ነበር የታወቀው። በዚህም እንግዲህ ሩታን ነግሯት ከሷና ከልጇ ጋር መሆን እንደሚፈልግ ከተናገረ በኋላ እስከዛች ሰዓት ድረስ አብርሃም ምንም ነገር እንዳልሆነና የቀድሞ ጤንነቱ ላይ እንደነበረ ነው የታወቀው። ነገር ግን ከዛ በኋላ ነው ነገሮች እንግዲህ የተቀየሩት ማለት ነው። ይህም እንግዲህ የሀሳቡ አመንጪ የነበረው የሩታ ወንድም መሆኑ ነው የተሰማው። እሱም እንግዲህ ሀሳቡን ያመነጨበት ምክንያት ሄርሜላ ከአብርሃም አርግዥ ያለው በማለቷ ምክንያት እንደሆነ ነው የተሰማው። በዚህም እንግዲህ እሱ ለእህቱ አስቦ እህቱንም እንዳማክራት ከሆነ አብርሃም እንግዲህ ከዛችም ልጅ ስላለው አሁን ላይ አንቺ ጋር መጣው ይበል እንጂ ተመልሶ እንደማሄድ ምንም ማስረጃም ማረጋገጫም የለሽም፣ ስለዚህ የሆነ ነገር ማድረግ አለብን ሲል ሩታን እንዳማከራትና ሩታም እንግዲህ በነገሮች ላይ በጣም አመንትታ እንደወሰነች ነው የተነገረው ማለት ነው። በዚህም እንግዲህ እንዳላት ከሆነ አንቺን እንዲል የሚያደርግ ነገር ማድረግ አለብን፣ አለበለዚያ ልጁ ተመልሶ መሄዱ አይቀርም። ምክንያቱም ግዴታ ሊተዋት አይችልም። እዛም ልጅ አለው፣ አንቺ ጋም ልጅ አለው። ይሄ ልጅ ሁለታችሁም ጋር እዛም እዚህም እያለ መኖሩን ነው የሚቀጥለው። እኔ ደግሞ ድጋሚ ይሄ ነገር በእህቴ ላይ እንዲፈጠር አልፈልግም ሲል ነው የነገራት። ድጋሚ አንቺም ይሄን ነገር በዚህ ጉዳይ እንድትጎጂ አልፈልግም፣ ድጋሚ በዚህ ልጅ ምክንያት እንድትጎጂ እንድታለቅሺ አልፈልግም፣ አርፈሽ ልጅሽ እንድታሳድጊ ነው የምፈልገው። ስለዚህ ወይ እንግዲህ ልጁን በግድም ቢሆን አምጥተን ከአንቺ ጋር እናደርገዋለን፣ ካልሆነ ግን እዛው ቢቀርብሽ ይሻላል ሲል ነው እንግዲህ የሩታ ወንድም ለሩታ የነገራት ማለት ነው። በዚህም እንግዲህ ሩታ ባትስማማበትም ቅር እያላትም ቢሆን እንግዲህ ነገሮችን ግን ከግምት ውስጥ እንዳስገባቻቸው ነው የተሰማው። ይህም ማለት እንግዲህ የሩታ ወንድም እንደሚፈጽምና እንደዚህ አይነት ነገሮችን ለማድረግ እንደሚገደድ ነግሯታል። ነገር ግን ለማስቆም አልሞከረችም። በዚህም እንግዲህ ሩታ ነገሮች እንግዲህ ከተፈጠሩ ተፈጠሩ፣ ካልተፈጠሩ እኔ አላደርግም በሚል ሁኔታ ከወንድሟ ጋር ተለያይተው እንግዲህ ተጨቃጭቀው እንደተለያዩ ነው የተሰማው። በዚህም እንግዲህ የሩታ ወንድም ይህን ነገሮች ሁሉ እንደፈጸመና አብርሃምንም እንግዲህ እየጎተተ የሚያመጣውን ነገር እንዳደረገበት ነው የተሰማው። በዚህ ሁሉ ውስጥ እንግዲህ የሩታ ወንድም መሆኑን የተገለጸው ማለት ነው። ለዚህ ሁሉ መንስኤው የሩታ ወንድም እንደሆነና ለእህቱ አስቦ እንዳደረገው ነው የተሰማው። በዚህ ጉዳይ ምን ታስባላችሁ ተመልካቾች? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። በዚህ ጉዳይም እንግዲህ የኤፍሬም ድርሻ ምንድን ነው ብዬ ለመጠየቅ እንደሞከርኩት ከሆነ እንግዲህ ኤፍሬም ይህን ጉዳይ እንዳልሰማን አብርሃም በራሱ ፈቅዶና ወዶ ወደ ሩታ እንደመጣ እንደሚያውቅ ነው የተሰማው ማለት ነው። በዚህም እንግዲህ የኤፍሬም ጉዳይ ከሄርሜላና ከሌሎቹ ጋር አደገኛ ጸብ ስላለበት ከነሱ ጋር ለዛም እንደሆነ ከሩታ ጎን የቆመው። በዚህም እንግዲህ አብርሃም ሩታን ካለ
በደስታ እንደሚቀበልና በዚህም ሄርሜላ ስትሰቃይ ማየት እንደሚፈልግ ነው የታወቀው። ለዚያም ነው ከሩታ ጎን ሆኖ እንደዛ ሲከራከርና አብርሃም እንግዲህ ድኗል ብሎ ሲከራከርና ሲሟገት የነበረው ነው የተባለው። ከአቅራቢያቸው ሰዎች እንደነገሩኝ ከሆነ በዚህ ጉዳይ ላይ ኤፍሬም ምንም አይነት ነገር ውስጥ እንደሌለበትና ይሄ ነገር መፈጠሩን እንደማያውቅ ነው የተነገረው። ነገር ግን ለዚህ ሁሉ መንስኤው የሩታ ወንድም ብቻ መሆኑና ኢቭን ሩታ ራሱ ብታውቅም ነገር ግን እሷ ምንም እንዳላደረገች ነው የተሰማው ማለት ነው። ተመልካቾች በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ስጡኝ። እውነት እንግዲህ ይቺ ልጅ ወንድሟን ማስቆም አቅቷት ነው ወይስ ደግሞ እንግዲህ እሱ ካደረገው እኔ በእጄ እስካላደረኩት ድረስ ምንም ችግር የለውም ብላ አስባ ነው ወይስ ደግሞ ሩታ ጥፋተኛ አይደለችም? ይሄ ነገር ዝም ብሎ አሉባልታ ነው? እስኪ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ ተመልካቾች። እንግዲህ ተመልካቾች በዚህ ጉዳይ የኔን ሀሳብ ሳስቀምጥላችሁ አሁን ላይ የተፈጠረ ያለው ነገር እንግዲህ ከቁጥጥር ስር እየወጣና አብርሃም እንግዲህ ወደ ጤና ተመልሻለሁ ነገር ግን ምንም ነገር አላስታውስም ማለቱ ብዙዎችን እያደናገረና እንግዲህ በሁሉም መካከል ክፍተትን እየፈጠረና አንዱን መጥፎ ሰው አንዱን ጥሩ ሰው እያደረገ ነገሮችን እንግዲህ በመሀል ላይ ክፍተት እየፈጠረ መሆኑን የተረዳችሁ ይመስለኛል። ነገር ግን እንግዲህ አሁን ላይ የሩታ ወንድም እንደዚህ አድርጓል መባሉን እኔም እንግዲህ ትንሽም ቢሆን አስማምቶኛል። ምክንያቱም ደግሞ ይሄ ልጅ እንግዲህ ያ ሁሉ ነገር ሲፈጠር አንዴ ብቻ ነው ብቅ ያለው ማለት ነው። ለምን መጥቶ እንግዲህ ከእህቱ ጎን ቆሞ ለምን አይከራከርም ብዬ አስቤ ነበር። ምክንያቱም ደግሞ ይሄ ልጅ እንግዲህ ብዙ ጊዜ ለተራ ነገር እንኳን ከሩታ ስር ሲጠፋ አይተነው አናውቅም። አሁን ላይ ግን እንግዲህ ሩታን ብቻዋን እንግዲህ የአብርሃም ቤተሰቦች እንደዛ ጠብር ገፍ እያደርጉ ልጅቷን እንግዲህ ሲያሰቃዩትና ሲዝቱባት እሱ ግን ካጠገቧ አልነበረም። ለምን አልነበረም የሚል ጥያቄ ያስነሳል ማለት ነው። በዚህም እንግዲህ ይሄ ልጅ እንግዲህ ብዙ ጊዜ ከሩታ ጎን በመሆን ነው የምናውቀው፣ ወንድሟም እንደመሆኑ ጭምር ብዙ ጊዜ በሩታ ላይ ለሚፈጠሩ ነገሮች እንግዲህ ቀድሞ የሚደርሰው እሱ ነበረ። ነገር ግን አሁን ላይ አልነበረም ይሄ ሁሉ ነገር ሲፈጸም። ስለዚህ ምን ተከስቶ ነው ለምንድን ነው የሚሸሸው የሚለው ነገር እንግዲህ ልጁን ተጠርጣሪ ያደርገዋል ማለት ነው። በዚህ ጉዳይም እንግዲህ ይሄ ልጅ የመጀመሪያው ተጠርጣሪ እንደመሆኑ ጭምር ይሄ ነገር እንግዲህ በሱ ጉዳይ መመርመር አለበትና እሱንኑ ጥያቄ ውስጥ ማስገባት እንዳለባቸው ነው የሚሰማኝ። ስለዚህ ይሄ አሁን ላይ ከአቅራቢያቸው ያገኘሁት መረጃ እንደሚያመለክተው ከሆነና የሩታ ወንድም ነገሮችን ስለማድረጉ የሚወራው ነገር ትክክል ወደ መሆን አዝማሚያ እንደሚያመራ ነው እኔም የተረዳሁት። በዚህ ጉዳይ የእናንተ ሀሳብስ ምንድን ነው? ተመልካቾች እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል አብርሃም ምርጫውን መርጧል። እንግዲህ አብርሃምም እንዳስታወቀው ከሆነ ከዚህ በኋላ እኔ ምርጫለሁ ምርጬን ነው የምኖረው ሲል እንግዲህ ተናግሯል። ይሄም እንግዲህ ማንን መረጠ ምንድን ነው ያደረገውት ብዬ እንደጠየቅኩት ከሆነ ከአቅራቢያው እንዳገኘሁት መረጃ ከሆነ አብርሃም ብቻውን መሆን እንደመረጠና ከዚህ በኋላ ከማናቸው ጋር መሆን እንደማይፈልግ ለረጅም ጊዜያት እንግዲህ ነገሮችን አሰላስሎና ነገሮችን ለመቀበል እንደሚፈልግ ነው የተናገረው። በዚህም እንግዲህ ከሄርሜላም ሆነ ከሩታ ጋር አብሮ መሆን እንደማይፈልግና በሩቁ ሆኖ ከነሱ ጋርም እንደ ኖርማል መገናኘት እንደሚፈልግ ከዛም እንግዲህ ልጁንም በሩቁ ሆኖ እንግዲህ ልክ እንደ አባትነቱ የፈለገውን ነገር ለማሟላት እንደሚፈልግና ከዚያ ውጪ ግን ሌላ ነገሮችን ማድረግ እንደማይፈልግ ነው የተናገረው። በዚህም እንግዲህ ብቸኝነቱን መርጦ አሁን ላይ ከቤተሰቦቹና ከጓደኞቹ ጋር ብቻ ማሳለፍን እንደሚመርጥ ነው የተናገረው ማለት ነው። በዚህ ጉዳይም የእሱ ምርጫ እንግዲህ በሩታና በሄርሜላ በኩል ያሉ ሰዎችን እንግዲህ እያስቆጣ ይገኛል። ይሄ ነገር ምን ያመለክታል? አብርሃም ላይ አሁን የመረጠው ምርጫስ ትክክል ነው ወይ? እስኪ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ተመልካቾች ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ እንግዲህ እስከዚያው ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብላችሁ ይሆናል። እስከዚያው እንግዲህ ሀገራችንን ሰላም ያድርግልን። ፒስ ቻው።